ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አቶ ታዬ ደንዳ ከቀረቡባቸው 3 ክሶች ከሁለቱ ነፃ ሲወጡ በአንደኛው ጥፋተኛ ተባሉ። የቀድሞ የሰላም ሚኒስትር ዴኤታ የኦሮሚያ ክልል ምክር ቤት አባል አቶ ታዬ ደንዳ በዐቃቤ ሕግ ከቀረቡባቸው 3 ክሶች ፍርድ ቤት በሁለቱ በነፃ ሲያሰናብታቸው በአንዱ ግን ጥፋተኛ ተባሉ። ዛሬ ማክሰኞ ህዳር 30 2018 ዓ.ም የአቶ ታዬን ጉዳይ የተመለከተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሕገ መንግሥትና በሕገ መንግሥት ላይ የሚፈጸሙ ወንጀሎች ችሎት ከቀረቡለት 3 ክሶች የጦር መሳሪያ ሕግን በመተላለፍ በቀረበባቸው ክስ ጥፋተኛ ሆነው እንዳገኛቸው ወስኗል። የአቶ ታዬ ጠበቃ አቶ አበራ ንጉሴ ለቢቢሲ እንዳረጋገጡት በዛሬው የፍርድ ቤት ውሎ ደንበኛቸው ከቀረቡባቸው ክሶች በሁለቱ ነፃ ተብለዋል። አቶ ታዬ ነፃ የተባሉባቸው ክሶች ከጠላት ጋር ማበር እና የሀገር መከላከያ ሰራዊትን ለመምታት ዝግጅት አድርገዋል የሚሉት 2 ከባድ ክሶች ናቸው። ተከሳሹ አሁን በፍርድ ቤት ነፃ የተባሉባቸው ክሶች ከዚህ ቀደም በፍርድ ቤት ታይተው ውድቅ ተደርገው የነበረ ቢሆንም ነገር ግን በድጋሚ እንዲታዩ መወሰኑ አይዘነጋም። በዛሬው የፍርድ ቤት ውሎ ዐቃቤ ሕግ በፍርድ ቤት ካቀረበባቸው መከራከሪያዎቹ መካከል አቶ ታዬ በፌስቡክ ገጻቸው ያጋሩት መረጃ ታጣቂዎች መንግስትን መገዳደራቸውን ተቀባይነት ያለው የሚያስመስል ነው የሚለው ይገኝበታል። በተጨማሪም ከመታሰራቸው በፊት አቶ ታዬ ከቢቢሲ ጋር ያደረጉትን ቃለ ምልልስም ዐቃቤ ሕግ ለክሱ ማጠናከሪያነት ጠቅሶ ነበር። አቶ ታዬ በበኩላቸው በማህበራዊ ሚዲያ ያጋሩት መልእክት የእሳቸው መሆኑን አረጋግጠው እኔ ያስተላለፍኩት መልእክት ወንጀል አይደለም ሲሉም ተከራክረዋል። አቶ ታዬ በማህበራዊ ሚዲያ ያጋሩትን መልእክት እንዲሁም ከመገናኛ ብዙኃን ጋር ያደረጉትን ቃለ ምልልስ እንደተመለከተ የገለጸው ፍርድ ቤቱ በሁለቱ ክሶች ነፃ ሲላቸው በሦስተኛው ክስ ግን ጥፋተኛ ተብለዋል። የመጀመሪያውና አቶ ታዬ ነፃ የተባሉበት ክስ የወንጀል ሕግ 251 ንዑስ ሀ በመተላለፍ ከጠላት ጋር ከሸኔና ከፋኖ ጋር ተባብረዋል የሚል እንደሆነም የጠቀሱት ጠበቃው ይህም ከ20 ዓመት እስከ ዕድሜ ልክ ወይም ሞት የሚያስቀጣ እንደሆነም ጠቅሰዋል። ሁለተኛው ነፃ የተባሉበት ክስ የወንጀል ሕግን 257 ንዑስ ሰ በመተላለፍ መንግስት ለመጣል የፕሮፓጋንዳና ሌሎች ድጋፎችን ለጠላቶች በማድረግ ግዙፋዊ መሰናዶ አድርገዋል የሚለው ከ10 ዓመት በማይበልጥ ጽኑ እስራት የሚያስቀጣ እንደሆነም አክለዋል። የቀድሞ የመንግስት ከፍተኛ ባለስልጣን እና የክልል ምክር ቤት እንደራሴው አቶ ታዬ ከቀረቡባቸው 3 ክሶች በሁለቱ ነፃ ከተባሉ በኋላ ጥፋተኛ ሆነው በተገኙበት ሕገ ወጥ መሳሪያ ይዞ በመገኘት ክስ የግራ ቀኝ የቅጣት አስተያየት ለመስማት ለህዳር 15 2018 ዓ.ም ቀጠሮ እንደተሰጠም ጠበቃው ገልጸዋል። በዛሬው ውሳኔ ደስተኛ ነን፣ ደንበኛዬን ይጎዳሉ በምላቸው በሁለቱ ትልቅ ወንጀሎች ነፃ ስለተባሉ ደስተኛ ነኝ ያሉት ጠበቃው አበራ በሦስተኛው ክስ የተሰጠው የጥፋተኝነት ብያኔ ተቀብዬዋለሁ ማለት አይደለም ሲሉም ተናግረዋል። አቶ ታዬ ከጠሯቸው 5 የመከላከያ ምስክሮች መካከል የመንግስት ባለስልጣናት ሳይገኙ 2 ብቻ መሰማታቸውንም ጠበቃው ጠቅሰው ስርዓቱን ተከትለን ይግባኝ እንላለን ብለዋል። ከዚህ ቀደም የጦር መሳሪያ ወንጀሎችን በተመለከተ የቀረበባቸውን ክስ እንዲከላከሉ ፍርድ ቤት ውሳኔ ካሳለፈ በኋላ አቶ ታዬ ጉዳዩን እናውቃለን የሚሉ 5 የመንግስት ከፍተኛ ባለስልጣናት ለምስክርነት ተጠርተው እንደነበር ይታወሳል። ሰኔ 30 2017 ዓ.ም በነበረው የፍርድ ቤት ውሎ አቶ ታዬ በምስክርነት ቀርበው ያስረዱልኛል ካሏቸው መካከል ጠቅላይ ሚኒስትር አብይ አህመድ እና የአዲስ አበባ ከተማ ከንቲባ አዳነች አቤቤ ባይገኙም ሌሎች 2 የመከላከያ ምስክሮቻቸውን አሰምተው ነበረ። ጠበቃው አቶ አበራ ንጉሴ አክለውም በደንበኛቸው ላይ ተፈጽሟል ስላሉት የሰብአዊ መብት ጥሰት ጉዳይና ግንቦት 25 2017 ዓ.ም ያለ አግባብ ከቤታቸው በፖሊስ ሲያዙ ከክርክሩ ጋር ተዛማጅ ያልሆነ በፖሊስ የተወሰዱ ኤሌክትሮኒክስ ዕቃዎች እንዲመለሱ ፍርድ ቤት ትዕዛዝ እንዲሰጥ እንደሚጠይቁም አስታውቀዋል። ዐቃቤ ሕግ በአቶ ታዬ ደንዳ ላይ 3 ተደራራቢ ክሶችን የመሰረተው ሚያዝያ 2016 ዓ.ም ነው። አቶ ታዬ ደንዳ በቀረቡባቸው ክሶች ምክንያት ለወራት በእስር ከቆዩ በኋላ
የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ህዳር 23 2017 ዓ.ም በ20 ሺህ ብር ዋስ እንዲለቀቁ ወስኖ ነበር። የጦር መሳሪያ ወንጀሎችን በተመለከተ የቀረበባቸውን ክስ እንዲከላከሉ ፍርድ ቤቱ በዚያው ችሎት ውሳኔ ያሳለፈ ሲሆን ለወራት የቀረቡባቸውን ቀሪ ክሶችን ሲከታተሉ ከቆዩ በኋላ አቃቤ ሕግ አቋርጧቸው የነበሩትን 2 ክሶችን ዳግም አንቀሳቅሷል። አቶ ታዬ ከፍተኛ የመንግስት ባለስልጣን ሆነው የሀገርን የመንግስትና የሕዝብ ደህንነት ማረጋገጥ ሲገባቸው በ1996 ዓ.ም የወጣውን የወንጀል ሕግ አንቀጽ 257 ንዑስ አንቀጽ ሰ ተላልፈዋል በሚል ተከሰው ነበር። በተጨማሪ ሕገወጥ የጦር መሳሪያ ይዘው በመገኘት እንዲሁም ፍቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣፊ ክላሽንኮቭ ጠመንጃ ከ60 ጥይቶች ጋር ተገኝተዋል በሚል ክስ ቀርቦባቸዋል። ነገር ግን የፌዴራል ከፍተኛ ፍርድ ቤት ባለፈው ዓመት ሐምሌ መጨረሻ አቶ ታዬ ደንደዓ ከቀረቡባቸው ክሶች መካከል 2ቱን መከላከል ሳያስፈልጋቸው በነፃ አሰናብቷቸው እንደነበረም ይታወሳል። ከሕገወጥ የጦር መሳሪያ ጋር በተያያዘ የቀረቡባቸው ክሶች ደግሞ ከእስር ቤት በዋስ ወጥተው እንዲከላከሉ ተወስኖላቸው ነበር ሲሆን አቃቤ ሕግ ግን አቶ ታዬ ነፃ የተባሉባቸውን ክሶች በመቃወም ያቀረበው አቤቱታ ተቀባይነት በማግኘቱ የዋስትና መብታቸው ተነስቶ ለእስር ተዳርገዋል። አቶ ታዬ በሀገሪቱ ስላለው የሰላም ሁኔታና በመንግስት ውስጥ ስላሉ ጉዳዮች ለመገናኛ ብዙኃን በመናገር እንዲሁም በማህበራዊ ሚዲያዎች ላይ ሀሳባቸውን በመግለጽ የሚታወቁ ሲሆን ከስልጣን የተሰናበቱት በጠቅላይ ሚኒስትሩ በተጻፈ 2 መስመር ደብዳቤ መሆኑም ይታወሳል። ይህንን ተከትሎ በማህበራዊ ሚዲያ ገጻቸው ላይ ጠቅላይ ሚኒስትር አብይ አህመድ ላይ ጠንከር ያለ ትችትና ክስ በሰነዘሩበት ምሽት በጸጥታ ኃይሎች ከቤታቸው ተወስደው 1 ዓመት ለሚጠጋ ጊዜ በእስር ላይ ቆይተው ነበር። በፍርድ ቤት ውሳኔ በዋስ ቢለቀቁም ከግንቦት 2017 ዓ.ም ጀምሮ በድጋሚ ታስረዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።